አነጋጋሪው የያማል ቁጥር 1 ደጋፊ ትንሽ ወንድሙ ኬን ስፔን ቤልጅየምን ጥላ ወደ ግማሽ ፍጻሜ ማለፏን ያረጋገጠችበትን የጨዋታ ማብቂያ ፊሽካ ካደመጠን በኋላ ላሚን ያማል አይኑን ወደ ስቴዲየሙ ከፍታ አንስቶ በልዩ ፈገግታ በምልክት ሲነጋገር ታየ። ፈገግታው የውሸት አይደለም። ፈገግታው ጨዋታውን ስላሸነፉ ለተሰማው ደስታ ያሳየውም አይደለም። ያማል በቡድኑ ውጤት ደስተኛ መሆኑ እርግጥ ቢሆንም ግን የበለጠ ሌላ ደግሞ ፊቱን ያፈካ ጉዳይ እዛ ተመልካች መካከል ነበር። አይኑን ጥሎ የ3 ዓመት ታናሽ ወንድሙን ኬን እየተመለከተ ነበር። ሕፃኑም ያየዋል፣ እሱም ያየዋል። ይተዋወቃሉ ስላችሁ ቤተሰብ ናቸው፣ በደም ተሳስረዋል። የባዕድነት ጉዳይ የለም ማለት ሳይሆን የባዕድነት ጉዳይ አለ ማለት ሳይሆን ይተዋወቃሉ። ያው ደስታቸው ላይ ትንሹ ከትልቁ ጋር የሚለዋወጡት መልእክት አለ እና ሕፃኑም ወንድሙን ሲያይ እንደ አንድ ነገር ያደርገዋል። አይታችሁታል አይደል? ቫሞስ ሲል ሁሉ ታይቷል እኮ ኦስትሪያ ላይ ስፔን ጎል ካስቆጠረች በኋላ ካሜራ ደግሞ እርሱ ላይ ማረፉ አልቀረም እና በአባቱ እቅፍ ላይ ሆኖ እንኳን በጣም ይቁነጠነጣል። ጎል ሲቆጠር ያውቃል ጎል ስኬት እንደሆነ። ታላቅ ወንድሙ በምን አይነት ሚሽን ላይ እንዳለም የተረዳ እስኪመስል ድረስ መቼም የ3 ዓመት ከምናምን ልጅ እንደውም ነፍስ ያወቀ ነው የምንለው አይደለም። ግን አንድ ቪዲዮ ላይ ስመለከት የባርሴሎና ተጫዋቾች አንድ መጽሔት ላይ ግሎሲ መጽሔት ላይ ምስላቸው ታትሟልና ስማቸውን ይጠቅሳል። ያው ፌርሚን፣ ፔድሪ እያለ ላሚን ወንድሙን እንኳን ያውቋል እና ልክ እንደ ታላቅ ወንድሙ ከዕድሜው ቀድሞ በዓለም አቀፍ እግር ኳስ ስኬት ማማ ላይ እንደተሰቀለ ሁሉ ይሄም ልጅ ያለ ዕድሜው በእግር ኳስ አደባባይ ላይ ደጋፊነት ምን እንደሆነም እያሳየ ነው። አላውቅም እንግዲህ ለስፔን መደገፍ እንዳለበት ይወቅ አይወቅ አላውቅም። ግን ለወንድሙ ግን ቁጥር 1 ደጋፊ መሆኑን ይኸው የስፔን ሚዲያም ዓለም አቀፍ መገናኛ ብዙሃንም በትኩረት ስለ እርሱ በዘገቧቸው ዘገባዎች ላይ በደንብ ጽፈዋል። የስፖርትን የደጋፊነት ኢሞሽን ከአሁኑ ማወቁ ነው የሚያስገርመኝ። ታላቅ ወንድሙ የስኬትን ጣዕም ያውቀዋል። የታላቅ ወንድሙን የስኬት ጣዕም ደግሞ ትንሹ የተረዳው ይመስላል። ቅብጥብጥ ሕፃን ነው። በአባቱ እቅፍ ላይ ሆኖ ለያማል የድል ምልክት ሲያሳይ ይታያል። በተለይ በምላሱ የሚያሳያቸውን መልእክቶች ያማል ተዝናንቶ ነው የሚመለከተው። በአንድ ኢንተርቪው ላይ ሲናገር እንደሰማሁት እንደውም ከየትኛው ጨዋታ በፊት ነው ደውሎልኝ አለ በስልክ በቃ ጎል ካስቆጠርክ ምላሴን አወጣለሁ፣ ምላሴን አንቀሳቅሳለሁ አለኝ ይላል ላሚን ያማል። እና በጨዋታ መካከል ይሄን ሲያደርግ ሲያየው ለተጫዋቹ አስቡት ያለበት ኃላፊነት በጣም ከባድ ነው። እንደውም ያማል እኮ ፈታ ብሎ ነው የሚጫወተው። ኃላፊነቱ ብሔራዊ ሆኖ ከባድ ሆኖ ግን ፈታ የሚያደርግ ነገር የሚያስፈልገው አይነት ተጫዋች ሆኖ እንዲሁም ግን ጭንቀት አይታይበትም። አንድም ችሎታውን በደንብ በገቢር በተግባር ለማሳየት ምክንያቱ ይሄ ሊሆን ይችላል። በጣም የምትጨነቅ ከሆነ እግር ሁሉ ሊተሳሰር ይችላል። ኃላፊነቱ ከከበደ ችሎታ ሁሉ ሊጠፋብህ ይችላል። ምክንያቱም በዕድሜ ለጋ ነህና 20 ዓመት እንኳን አልሞላህም። የሀገርን ኃላፊነት መሸከም በስፖርት መድረክ ላይ ቀላል ነገር አይደለም። በተለይ ውጤት ቀያሪ ጨዋታ አሸናፊ እንደዚህ ማች ዊነር ነህ ተብሎ እምነት የተጣለብህ ከሆነ ደግሞ ኃላፊነቱ በጣም ከባድ ስለሆነ ከበድ ባሉ እንደ ዓለም ዋንጫ ሩብ ፍጻሜ፣ ግማሽ ፍጻሜ ጨዋታዎች ላይ ብቃትህ ሊጠፋብህ ይገባ ነበር። ግን ያማል ጋር እንደዛ አይደለም። የምን ጫና ሲል ነበር እሱ እኔ እኮ ኩሽናና መኝታ ቤቱ አንድ በሆነበት ክፍል ውስጥ እኮ ነው ያደግኩት። እናቴ እኮ በ16 ዓመቷን የወለደችኝ በምን አይነት የፋይናንስ ሃርድሺፕ ውስጥ እንዳለፈች እንደዚህ አይነት የልጅነት ህይወት አሳልፌ
እንደዚህ አይነት ኃላፊነት ያለባቸው ሰዎች ናቸው ጫና ያለባቸው። እኔ እኮ የስፔን ደጋፊዎችን ማስደሰት ነው ስራዬ አለ።